ራሱ ፍቃድ ራሱን ባዶ ስላደረገ ሰው ሆኖ ስለመጣ ማለት አምላክነቱን ትቶ ሳይሆን ሰው ስለሆነ ማለት ነው። በእኛ ፈንታ ስለቆመ ነው እንጂ አላቅም ብሎ ያለው እሱ የእውነትም ስላላወቀ ወይም አምላክ ስላልሆነ አይደለም። አሁን እኮ ጥያቄው እኮ የሚሆነው እኮ ከአብ ብቻ በቀር ሊባል አይችልማ። ጥያቄው እኮ ሰው መሆኑ አምላክነቱን አልነካውም አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 7 ስናይ ራሱን ባዶ አደረገ ይላል። ስለዚህ ራሱን ባዶ አድርጎ ነው የመጣው። ራሱን ባዶ አደረገ ማለት አምላክነቱ ጠፍቶ ማለት ነው። አይ አምላክነቱ ጠፍቶ ሳይሆን ሰው ሆኖ ነው የመጣው። ሰው ሆኖ ሲመጣ አምላክነቱ የለም ነው። ሰውም አምላክም ነበረ። ምን መሰለህ አሁን ይሄ በአይሁድ ታሪክም ቆይ አንዴ ምን መሰለህ፣ አይ ዝም ብለህ ዛዛማ አትውሰደኝ። ሰው ሆኖ በሰውነቱ ልክ ነው፣ ራሱን ባዶ ያደረገው በሰውነቱ ነው። ኦኬ አምላክነቱ ግን አለ አይደለም። በአምላክነቱ አለ። ኦኬ ስለዚህ ጥያቄው ኢየሱስ ክርስቶስ በሰውነቱ አላወቀም። ኦኬ በሰውነቱ አብ አይደለም አላወቀም። በአምላክነቱ ሲያውቃል። ምን መሰለህ አሁን ስለ ኢየሱስ ክርስቶስ ስንናገር በአምላክነቱ ያውቃል። በረከት ችግር የለውም ትቀጥላለህ። በአምላክነቱ ያውቃል ወይ? ለክርስቶስ ስንናገር በአምላክነቱ በሰውነቱ አንልም። አንዱ ክርስቶስ ሰው ሆኖ ስለመጣ በአምላክነቱን የሰውነቱን ባህሪ ገንዘብ ስላደረገ ይህን በአምላክነቱ አደረገ፣ ይህን በሰውነቱ አደረገ አንልም። ሰላም ካዶሽ እንዴት ነህ? በረከት ሰላም ብያለሁ። ሰላም ክርስቶስ ይብዛል። እንዴት ነህ? ሰላም ነኝ። ጥያቄውን ሰምተሃል? አሁን የተጠየቀውን ኦፍኮርስ አዎ የተጠየቀውን ሰምቻለሁ። ግን ከዛ በፊት አሁን ሌላ ከመለስኩልህ በኋላ ሌላ የለኝም። አሁን ለዚህ ነገር እድል ምናልባት የቅድሙ ሰው ስላለ ሌሎች ሰዎች ችግር የለውም መልስላለሁ። ይሄ መልሼ ከዛም በኋላ ጠይቃለሁ። ይፈቀድልኛል? አሁን ለዛሬ ጨርሻለሁ። እችን ጥያቄ ብቻ ለአንድ ሰው እድል ልስጥ ብዬ ነው። እሺ ጥያቄው ምንድን ነው? አስታውሰኝ። አይ በርዕሱ ነበርና ልጠይቅ የፈለግኩት አይ ኢየሱስ ክርስቶስ ከአብ ውጭ ይህን ማንም አያውቅም ብሎ ያለው ነው አይደል የጠየቀኝ? እሱ ነው ወይስ? አዎ ለሱ የሚሆን መልስ አለኝ። አዎ እሺ ምንድን ነው ለሱ የሚሆን? አሁን በመጽሐፍ ቅዱስ ስንመለከት በፊልጵስዩስ ምዕራፍ 2 ቁጥር 7 ስንመለከት እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀመጥ ምዕራፍ 2 ከቁጥር 6 እስከታች ያለውን ስናይ ምን ይላል? እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት ነገር አልቆጠረም፣ ነገር ግን የባሪያን መልክ ያዘ፣ ራሱን ባዶ አደረገ ይላል። ራሱን ባዶ አደረገ። በራሱ ፍቃድ ራሱን ባዶ ስላደረገ ሰው ሆኖ ስለመጣ ማለት አምላክነቱን ትቶ ሳይሆን ሰው ስለሆነ ማለት ነው። በእኛ ፈንታ ስለቆመ ነው እንጂ አላቅም ብሎ ያለው እሱ የእውነትም ስላላወቀ ወይም አምላክ ስላልሆነ አይደለም። አሁን እኮ ጥያቄው የሚሆነው እኮ ከአብ ብቻ በቀር ሊባል አይችልማ። ጥያቄው እኮ ሰው መሆኑ አምላክነቱን አልነካውም አይደለም። ምን መሰለህ ፊልጵስዩስ ምዕራፍ 2 ቁጥር 7 ስናይ ራሱን ባዶ አደረገ ይላል። ስለዚህ ራሱን ባዶ አድርጎ ነው የመጣው። ራሱን ባዶ አደረገ ማለት አምላክነቱ ጠፍቶ ማለት ነው። አይ አምላክነቱ ጠፍቶ ሳይሆን ሰው ሆኖ ነው የመጣው እኮ። ሰው ሆኖ ሲመጣ አምላክነቱ የለም ነው። ሰውም አምላክም ነበረ። ምን መሰለህ አሁን ይሄ በአይሁድ ታሪክም ከአይሁድ ታሪኮች ቆይ አንዴ ምን መሰለህ፣ አይ ዝም ብለህ ዛዛማ አትውሰደኝ። ሰው ሆኖ በሰውነቱ ልክ ነው፣ ራሱን ባዶ ያደረገው በሰውነቱ ነው። ኦኬ አምላክነቱ ግን አለ አይደለም። በአምላክነቱ አለ። ኦኬ ስለዚህ
ጥያቄው ኢየሱስ ክርስቶስ በሰውነቱ አላወቀም። ኦኬ፣ በሰውነቱ አብ አይደለም፣ አላወቀም። በአምላክነቱ ሲያውቃል ወይ? ምን መሰለህ፣ አሁን ስለ ኢየሱስ ክርስቶስ ስንናገር በአምላክነቱ ያውቃል። በረከት አንዴ ልመልስና ከዛም በኋላ ከጨረስኩ በኋላ ትቀጥላለህ። ችግር የለውም፣ ትቀጥላለህ። በአምላክነቱ ያውቃል ወይ? ለክርስቶስ ስንናገር በአምላክነቱ በሰውነቱ አንልም። አንዱ ክርስቶስ ሰው ሆኖ ስለመጣ በአምላክነቱን የሰውነቱን ባህሪ ገንዘብ ስላደረገ ይሄን በአምላክነቱ አደረገ፣ ይሄን በሰውነቱ አደረገ አንልም። ግን ክርስቶስ ተልኮ በአብ አንዴ ላውራና ከዛም በኋላ ትቀጥላለህ። ችግር የለውም። አንዴ ላውራና ትቀጥላለህ። አስወራኝ። ዝም ብለንማ እናወራማ። የፈራው ለምን እንዳላወራ ፈለግ? በቃ አለቀ ማለት ነው። አይ ለምን እንዳላወራ ፈለግ? አይ ድል ስጠኝና እንድመልስልህ ከፈለግ፣ ካልፈራ ድል ስጠኝና ላውራ። ችግር የለውም። ካዶሺ አሁን እኔ ላይ ስድብ ስለተሳደብክ እንዳይሰድበኝ ብዬ እድል አልሰጠህም። አይ አንተ ነህ ስድብ ያልከው፣ እኔ አልተሳደብኩም። እኔ ለምን ፈራ ነው ያልኩ። እንዳላወራ ለምንድን ነው እየከለከልከኝ ያለው ከጠየቀኝ? ይህንንም ስላልክ አይሆንም። አሁን ሳይኮሎጂውን ተወውና ለተጠየቀው ጥያቄ አሁን ጊዜውን ከጥያቄ ውጭ የሆነ ሌላ ነገር እያወራ እንዳትፈጭ። ኢየሱስ ክርስቶስ አምላክ ስለሆነ ያውቃል ወይ ነው ጥያቄ። ኢየሱስ ክርስቶስ ሰው ሆኖ ነው የመጣው፣ ሰውነትን ጨምሮ ነው የመጣው። ስለዚህ በእኛ ፈንታ ነው። ሰውነትን ጨምሮ ነው የመጣው ያልከው፣ ሰውነቱን የጨመረው በምኑ ላይ ነው? አይ መለኮት ሰውነቱን ጨምሮ፣ አይ አምላክ ሰው ሲሆን አሁን ዕብራውያን ምዕራፍ 2 ከቁጥር አንዴ ላውራ የጠየቅኩ ጨምሮ መጣ አልክ አይደለም? ጨምሮ መጣ እንጂ መለኮትነቱም አምላክነቱም አለ። ሰውነትን ጨመረ እንጂ አምላክነቱ አልጠፋም አይደለም? አምላክነቱ አልጠፋም። እሺ የእኔ ጥያቄ አሁን አምላክነቱ ያልጠፋ ሰውነቱን የጨመረው ኢየሱስ የመጨረሻውን ቀን አብ ሳይሆን ሊያውቅ የሚችልበት መንገድ ምን አለ? በዛ ጥቅስ መሰረት ጥያቄ ልገምልኝ። አባት ያ አሁን ሰውነቱ ላይ አምላክነቱ ላይ ሰውነቱ መጨመሩ አብ ያደርገዋል? ምን መሰለህ ኢየሱስ ክርስቶስ አሁን ሰውነትን ጨምሯል ወይ? ሰውነቱ ላይ አምላክነቱ ላይ ሰውነት መጨመሩ ኢየሱስን አብ ያደርገዋል ወይ? አያደርገውም። ካላደረገው ጥቅሱ ከአብ በስተቀር የሚያውቅ የለም ካለ ኢየሱስ የጨመረው ሰውነት አምላክነቱ ላይ መጨመሩ መቀነሱም አብ አያደርገውም። ስለዚህ የመጨረሻውን ቀን እንዴት ሊያውቅ ቻለ? ምክንያቱም የመጨረሻውን ቀን የሚያውቅበት መንገድ ምን አለ ነው የኔ ጥያቄ። አብ አይደለም። መጽሐፉ ደግሞ ከአብ በስተቀር የመጨረሻውን ቀን የሚያውቅ የለም ብሏል። አንተ ወልድን የፈለግከው ደረጃ ብትሰጠው እኮ ነው የፈለግከው ደረጃ ብትሰጠው አብ አይደለም። አምላክ ሆነ ሰው ሆነ ሰውም አምላክም ሆነ መለኮትነት ላይ ሰውነት ጨመረ፣ ሰውነት ላይ መለኮት ጨመረ፣ ምንም ያመጣው ለውጥ የለም። ጥያቄው ያ የሚሆናቸው ነገሮች ኢየሱስ ክርስቶስ ሆናቸው የምትላቸው በፊትም አሁንም ወደፊትም የሚሆናቸው የተኛውም ነገሮች ኢየሱስን አብ አያደርጉትም አይደለም? አንዴ ላውራና ከዛም በኋላ ትቀጥላለህ። ኢየሱስ አምላክነቱን የሚያሳንስ ካዶሽ ዝም ብሎ የጠየቁን መልስ እንዳለው ከዛም በኋላ ማብራሪያ ይፈቀድልኝ። የጠየቁን በቃል መልስ እንዳለው። እሺ ጠይቀኝ። ምንድን ነው የጠየቁ? ጠይቀኝ አልኩህ እኮ ጠይቀኝና መልስ እንዳለው። ምንድን ነው የጠየቁ? አይ ኢየሱስ ክርስቶስ አላቅም ብሎ ስላለ እና ማወቁ አብ የማያደርግበት ምክንያት ብለህ የጠየቀኝ መሰለኝ። ኦኬ ስለዚህ አይሰሙም ማለት ነው ወይ? አይሰሙም ወይም ደግሞ ጥያቄው ከብዷል ማለት ነው። አይቻልም። ማይሆን ነገር እኮ ነው ወዳጄ። ማይሆን ነገር ስለሆነ የምትታገሉት አፋችሁ ላይ እንኳን እንዴት እንደሚጨንቅ ተመልከተው። እንደዚህ እየተጨነቅ ራሱ መሟገት ነው የምትፈልገው። እንዲህ ብለህ ቆም ብለህ ማሰብ አይደለም የምትፈልጉት። ዝም ብሎ መከራከር፣ ዝም ብሎ መጨቃጨቅ፣ ዝም ብሎ
መበሻሸቅ እንዲህ ሲጨንቅ ራሱ እኔ አንድ ሰከንድ አልቆይም አንተ ባለበት ፖዚሽን ላይ እንደዚህ እየጨነቀኝ እንዲህ ምን ለማውራት እንደምን እንዲህ ያስባለኝ አንድ ሰከንድ አልቆምም። እንዴ ለራስን ታዘበው ሲቆም ብለህ አሁን ሌላ ጊዜ ስትሰማዋለህ አሁን እንዴት እንደሆንክ እና እስኪ አስቡ እንዴ ትንሽ ለራሳችሁ አስቡ እንጂ እንዴ ዝም ብሎ የወጡ ለመከራከር ምናምን ብቻ ሳይሆን ሲያስቡ ራስ ተመልከተው እንዴት እንደሚያደርግ አይሆንማ የማይሆን ነገር ነው። ስለዚህ ከዚህ ነው የተገላገልነው ወገኖች። አሁን እናንተ አሁን ይህንን ልጅ አይደለም ማሰብ ያለባችሁ። ይሄ እውነት የገባችሁ ወንድሞችና እህቶች፣ ይሄ እውነት የገባችሁ ወንዶችና ሴቶች ልጆች፣ እኔና እናንተም አሁን ይሄ ነገር ባይገባን አሁን የዚህ ሰውዬ የሆነውን ነገር ነበር የምንሆነው። እንደዚህ የሆንን ግን እምነት አለን እውነት አለን እያለን ልንኖር ማለት ነው። እንደዚህ እድሜያችንን ከምንፈጅበት ነገር ውስጥ እግዚአብሔር ገላገለ። እግዚአብሔርን እናመሰግናለን። ብዙ ክብር ብዙ ምስጋና ለጌታ ለኢየሱስ ሲሆን በጣም ነው ማመሰግናችሁ። እንዳይቆራረጥ አርጋችኋል። በደንብ እንዲሰማ ረድታችሁናል። በጣም ነው ማመሰግነው። እንግዲህ ሌሎች እግዚአብሔር ጊዜ ቢሰጠን ሳምንት እንደ እግዚአብሔር ፈቃድ እንገናኛለን። ሌሎች ጥያቄ ዛሬ የጠየቃችሁም ሰዎች በልብ ቅንነት ይሁን እውነትን ለማወቅ ይሁን ሌላ ዝም ብሎ ከዛ ውጭ የሆኑ አካሄዶች አይጠቅሙም። ምክንያቱም ይሄ ጉዳይ የመዳን ጉዳይ ነው፣ የህይወት ጉዳይ ነው። ልባችንን ከፍተን አእምሯችንን ከፍተን እውነትን ለማወቅ ነው እንጂ መሆን ያለበት ዝም ብለን ለመበሻሸቅ ለመነታረክ ብቻ ባይሆን በጣም ጥሩ ነው። ግን በዚህ ውስጥ እውነቱ እየገባቸው የሚሄዱ ለካ እንዲህ ነው እንዴ ብሎ ወደ ማስተዋል የሚመጡ በጣም በርካታ ሰዎች ከታች እንደሚኖሩ ተማመናል። የብዙ ሰዎች ህይወት እየተሰራ የብዙ ሰዎች ህይወት እየተለወጠ በጣም ብዙ ሰዎች በጌታ በኢየሱስ ስም ለመጠመቅ እየወሰኑ ወደዚህ እውነት እየፈለሱ የሚመጡበት ጊዜ እየሆነ ስለሆነ ከላይ ዝም ብሎ የሚጨቃጨቁትን ሰዎች ሳይሆን ማሰብ ያለባችሁ ከታች ይሄ እውነት እንደ ፀሐይ እያበራ እግዚአብሔር የተመሰገነ ይሁን። ትልቅ ስራዎችን እግዚአብሔር እየሰራ ስለሆነ እግዚአብሔርን በጣም እናመሰግናለን። ጌታ ኢየሱስ ቢፈቅድ ብንኖር ሳምንት እንገናኛለን። ሰላም ቆዩ።